ያለች ሃይሚ ሰላም እንዴት ነሽ? የሃይሚ ቤት ነው። እኔ የምልሽ ምንድን ነው? ምን ማለት ነው የምታደርጋለህ? እኔ የማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? እኔ የማላውቀው ሰው እኔ እሄዳለሁ። እኔ ያየሁትን እኮ ነው ማምነው አይደል እንዴ? እኮ ማን ነው እኮ አልኩሽ። ምንድን ነው አጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት። ና እንሂድ። ምንም አልነግርሽም። ተውኩት በቃ። ለምንድን ነው እንደፈለክ የምትሆነው? እሺ ሂድልኝ፣ ሌላ ህመም አትሁን። ሂድልኝ ምናምን አትበይ። እኔ አባ በቃ ውጣልኝ። እሺ አንተ እንዳታወራኝ ከቻልክ ዝም በል። ውጣልኝ እያለች እኮ እንዳታወራኛ። በቃ እኔ የምሬን ነው። እንጣላለን። ታስገባሽ አንተ ውጣ እያለች አይደል? ለምን አንከባበርም? ምንድነው የምንከባበረው? አንቺ እንዳትነኪኝ አያገባሽ። ረፍ ልቀቂው። አንቺ ዞር ከቻልክ እንዳታወራኝ፣ ደግመህ እንዳታወራኝ ከቻልክ እንዳትደውይልኝ። በስተመጨረሻ ብሩክ ይቅርታ ሊጠይቅ ሄደዋል። የምር በጣም ደስ ብሎኛል። አሁን ይቅርታ አምኖት ይቅርታ ሊጠይቅ ሄደዋል እና ምን ይፈጠራል? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ያለውን ነገር ከእናንተ ጋር ሆነን የምናየው ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ሁላችን ሰብስክራይብ እና ላይክ እያደረገን እንሄዳለን። አሁን ካሜራውን ይዤ ወደ እሷ ቤት ስሄድ ካሜራውን አልፈልግም ምናምን አይነትም ከመጣ ኦፍ አድርጌ በቃ እሺ የተፈጠረው ነገር ምንድን ነው ብዬ እዛው መፍታት ነው የምፈልገው። እንግዲህ ፈጣሪ ያውቃል። እኔ ደግሞ እዚህ ታይም ላይ እሷ አረግ ያለችኝን ነገር ምንም ያደረጉት ነገር ስለሌለ ግድ አይሰጠኝም። ሜቢ ፓስትም እንኳን አሁን ሆነ ያለፈ ነገር ሆነ ምናምን ከሆነ አዶን ነው በእውነት የምሬን ነው። እኔ አሰብኩኝ፣ በጣም አሰብኩ እና በፓስት ራሱ ምንም የምጨነቅበት ነገር አይደለም። ፓስት ነው በቃ። ያለፈን ነገር ተሸክሞ መዞር ምናምን አስፈላጊ አይደለም በህይወትና ለማንኛውም ቅመሜ ጋር እንሄዳለን። የይቅርታ አበባችንን እንሰጣለን። በቂ ናት ብዬ አስባለሁ። እና ያው እንዴት ነው ጥሩ ነገሮች ጥሩ ነገር ይዞ ይመጣሉ እና ለጥሩ ሰው ደግሞ ጥሩ ነገር ይገባዋል። ያው ሃይሚ እንደሆነቱ የደበሩኝ ነገሮች አሉ። አሁን ሀቁን እናውራ ከተባለ ብዙ የደበረኝ ነገር አለ። ምክንያቱም ፈርስት ኦፍ ኦል እኔን ነበር ማስቀደም የነበረባት። እንደሆነቱ ማለት አጠገቡ ያለሁት እኔ ነኝ። እኔም ነው መጠየቅ ያለባት። ዘሎ የሁሉ ኮሽታ ውስጥ ከመገባባት በፊት መጥቶ ምንድን ነው ይሄ ምናምን ተብሎ መፍታት ሲምፕል ነገር ነው እና በቃ እኔንም ለማመን ፈቃደኛ አይደለችም። የሁሉ ጊዜ አብረን ቆይተን እኔና ሃይሚ ኦልሞስት 1 ዓመት ከምናምናችን አብረን ቆይተን እንኳን እኔን ትረስት አለማድረግና በቃ አድርገዋል ብሎ በግሞ መሰገጥ ምናምን አይመጣውም፣ ደስ አይልም። እና ፈርስት ኦፍ ኦል እኔን ነበር ማስቀደም የነበረባት። ከምንም ችግር በፊት አብሯቸው ያለን ሰው ለማስቀደም ሞክሩ። ይከፋል፣ ይደብራል፣ እንደ እውነቱ ይደብራል። ማለት እዛ በእኔ ቦታ እናንተን አስቀምጡትና ሰው እንዲህ ምናምን ሲልባችሁ የሚሰማችሁ ነገር አለ፣ የሚደብር ነገር እና እሱ ደግሞ ተገቢ ነው ብዬ አላምነው። ለዛም ሰው ስሜት እያሰብን ምናምን እንደዚህ ስል ደግሞ ያን እንትን ሆኖ አይደለም፣ ነሰሰሪ ነገር ሆኖ አይደለም። በቃ ያው ሰው አይደለም፣ ለሰው ማሰብ አለብን። በዙሪያችን ላለ ሰው የምንናገረው ቃላቶች ይጠቅሙ መሆን አለባቸው እና እኔም ልክ እንዳልሰራውም ይገባኛል። በምን መሰላችሁ? ሃይሚን ሳገኛት የዛኔ መች ነው ከትላንት ወዲያ ምናምን ሃይሚን ሳገኛት በስርዓት ማውራት ነበረብኝ። ግን ደግሞ አይምሮዬንም ማሳምኜ የነበረው ነገር አሁን ላይ ሃይሚን የማውራት እቅድ አልነበረኝም። በቃ በሰላማዊ መንገድ ለመፍታት ተረጋግቼ መሆን ነበር ያሰብኩኝ። ላይክ እኔን ትተው መተው ምናምን በተፈጠረው ችግር ብቻ እሱ ነገር ብቻ በጣም አጭሶ ነበር የመጣሁት ለመቆጣት ምናምን ማለት ነው። እና እዛ ሙድ ላይ ስለነበርኩኝ ሃይሚን የማግኘት እቅዴን ትቼው ነበረ። ስረጋጋ ከሃይሚ ጋር ቁጭ ብዬ በደንብ አወራበታለሁ አይነት ውስጥ ነበርኩኝ እና ብቻ እሱም አልፏል። ፈጣሪ ይመስገን። ማያልፍ የለም፣ ሁሉም ያልፋል። እና ያው የእኛም ቤተሰቦች ሰላም ሆናችሁ ቆዩልን።
ምንም ሌላ ነገር ውስጥ ብሩክ በጣም ደስ ይላል። እንዲህ ይቅርታ ሊጠይቅ በመሄዱ እንዲህ አምኖ ተቀብሎ እሺ ብሎ ይቅርታ ሊጠይቅ ለመሄድ ዝግጅት እንትን እያለ ነው እና በጣም ደስ ብሎኛል። እና የምር በጣም ፋሚሊ ደስ ስላላችሁ በስተመጨረሻ ብሩክ ይቅርታ እንትን እያለ ነው እና እዚህ ያለውን ነገር አይተን እንመለስ። መገባባቱ አስፈላጊ አይደለም እና እኔም እስቲ ቅመሜ ጋር ለማንኛውም ወሬ ያላብዛባቸው አበዛሁባቸው። ሶሪ በጣም እኔም ቅመሜ ጋር ልሂድ እንግዲህ። ይቅርታ ትልቅነት ነው፣ በጣም ትልቅነት ነው። ይቅርታ ማለት ዝም ብሎ መሸነፍ ምናምን በጣም ትልቅነት ነው። ብዙ ሰላምን ያመጣል። የሆነ ነገር ላይ የሆነ ነገር ስትባሉ እናንተን ተከተላችሁ ካላችሁ ተያይዞ ገደል ነው፣ መቼም ሊበርድ አይችልም እና ያ ነገር ልብ ሆነ እያወቀ በቃ እሷ ስትናገር የምትናገረው ነገር ይሆናል አይደለ? ለእናንተ መስሎ ላይታያችሁ ይችላል። እዚህ አሁን እኔ ጋር ግን የሆነ ነገር ይፈጥርብኛል። ዛት ታይም ላይ የሚናደድን ሰው ምንም ልትሉት አትችሉም። በቃ ኦልሬዲ ካፌ ወጣ ነገር አይመለስም። ይወጣል ይባላል ይባላል ምናምን እና ይሁን እሱም ይሁን ያው በቃ አልፏል አይደለ? ብቻ ሰውንም የምትናገሩትን ነገር ለማስተካከል ሞክሩ ምናምን ለማለት ነው። ዋናው ነገር ደግሞ ያው ከሀይሚ ጋር ሰላም መሆኑ ነው። ሲቀጥል ደግሞ 250 ሺዋንም በደንብ ከሷ ጋር ሴሌብሬት እንደማደርግ ተስፋ አደርጋለሁ። የኛ ወዳጆች የኛ ቤተሰቦችም እንግዲህ አብራችሁ ነው፣ አትበታተኑ። ፈጣሪ አንድ ያደርገን። ለማንኛውም ቅመሜ ጋር እንሂድና እስቲ ሰርፕራይዝ እናደርጋታለን። ሀይሚም ያው እንደማጠብቆ ተስፋ አደርጋለሁ። በዚህ ሰዓት ላይ ይቅርታ ይለኛል ምናምን ብላ እንደማታስብ 100% እርግጠኛ ነኝ። ግን ደግሞ ያው እኔ ደግሞ አድርጌው ነው ማሳያት። ይቅርታ ማለትን አድርጌው ነው ማሳያት። እንግዲህ እንዳልኳችሁ ከዛ በኋላ እኔና እሷ ሰላም ለመሆን ሞክረን ከተሳካልኝ በኋላ ተፈጠረ የተባለውንም ነገር በደንብ ክሊር አድርጌ ለማውጣት እሞክራለሁ። ያሉትንም ነገሮች በቻልኩት አቅም ለእናንተ ለማሳወቅ እሞክራለሁ። ይመቻችሁ። ሰብስክራይብ አድርጓት እሺ። በዚህ ቪዲዮ ትገባለች 250 ሺህ እና ቀድሜ ኮንግራ ማለት እፈልጋለሁ። እንኳን ደስ አለሽ። ለማንኛውም ሀይሚ ጋር እንሂድ። የልፋትሽም ውጤት ነው። ብዙ አይተሽበታል፣ ብዙ ነገር አይተሽበታል እና ኮንግራ፣ እንኳን ደስ አለሽ። 250 ሺህ ማለት 250 ሺህ ቤተሰብ ማለት በጣም ብዙ ነው እና ተንከባክበሽ እዚህ ያደረሰሻቸዋል እና ፒስ ይመችሽ። ለማንኛውም ቅመሜ ጋር እንሂድ፣ ሀይሚ ጋር ሄደን ሰርፕራይዝ እናደርጋታለን። አብራችሁን ሆኑ። ሰብስክራይብ ማድረጋችሁንም ላይክ ማድረጋችሁንም እንዳትረሱ። ይመቻችሁ ቤተሰቦች። ያው ደርሻለሁ እና ሀይሚ ቤት እንደዚህ ያዘ አለቃ ይሻላል። እንደዚህ ግን ኤክስፔክት የምታደርገኝ ይመስላል፣ የምትቀበለ ይሆናል አይመስልም? እናደደ እሱማ ለይቅርታ የመጣ ነው። ስለ ጥፋት ማጥፍተን ከሆነ በኖርማል ይቅርታ እንጠይቃለን፣ ሳናጠፋም ከሆነ ይቅርታ እንጠይቃለን። ሰላም ነው። አዎ ምንም ይሁን ሰላሙን ለመቀበል ነው። ዋው ፋሚሊ የምር ይገርማል። ይኸው ደርሷል ከቦታው። እስቲ ምን ይፈጠራል? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን ምን ይፈጠራል? ምን ይካሄዳል? እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሀይሚ ሰላም እንዴት ነሽ? የሀይሚ ቤት ነው። ምን እሺ፣ ብሩክ ይባላል። ቤት ተሳስተን አይደለም አለች። ምን ሆነ? ሀይሚ ሰላም ቤት ነበር። ብሩክ ይባላል። ምንድን ነው እኔ የምልሽ ምንድን ነው? ምን ማለት ነው ታደርጋለህ እንዴ? ወንድሜ ማን ነው እሱ? ማን ነው እሱ? ምን ዝምታ ያለሽ ማን ነው? ምን አታወቂም? እኔ የምልህ የት ነው የምታወቁት? አመመኝ ብላ ይዘት መጥቼ ምን ችግር አለ? አመመኝ ብላ አግኝቻት ነው የመጣሁት። ይሻላል እንደዚህ እንሰካከስ። አጥፊ አባቴ ካሜራ ነው። ምን እኔ ስሚ የመጣሁበት ምክንያት አለ። ይሄሚ ግን ስመጣው እንዳገኘው ይመጣል። እንደዚህ ይሻላል። ወንድ ማግኘት ነው ወይስ የኔ ጤና ነው የሚያሳስበው? ሁለቱም ይሁን ምንም ይሁን ግን ይመጣል ወይ መጀመሪያ ጠይቅ እኮ ይመጣል ወይ? ማን እንደሆነ መጀመሪያ ጠይቀው።
ቆስኝኛ ሀይሚ ይመጣል እንደዚህ እኔ ማላውቀው ሰው እዚህ ቤት ምን ይሰራል? ምን ይሰራል? እኔ ማላውቀው ሰው እኔ ሳቀዋለሁ ልጅ እንዴ እኔ ምን አቅልሻለሁ? ወቂዋት አሁን መንገድ ላይ አገኘኝ ይዞ ይመጣ። ተረጋጉና ቁጭ ብላችሁ ለማንተ አይ እኔ ምንም ማወራው ነገር የለኝም እንደምን እኔ በዘራት ፋሚሊ እንዲህ አይደለም ማቀበል የነበረባችሁ። ሀይሚ ተሳስታለች፣ የምር በጣም ተሳስታለች። እንዲህ አይደለም በአክብሮት ነበር ይቅርታ ሊጠይቅ ነው የመጣው። አበባውን ማቀበል ነበረባት እና በስርዓቱ ማስተናገድ ነበር። ግን ከባድ ነው፣ እንዲህ ማድረግ አልነበረባት። ጉጫል ችግር የለውም አንተ ጉጫል ኖርማል ነው። እኔ ሄዳለሁ። ሀይሚ ለምታወሪውን ነገር ተጠንቀሽ አታወሪ። ዝም ብለሽ ነው እንዴ እንደመጣለሽ የምታወሪው? ዝም ብለሽ ነው ወይ እንደመጣለሽ የምታወሪው? እንዴ እኔ ያየሁትን እኮ ነው ማምነው አይደል እንዴ እኮ ማን ነው እኮ አልኩሽ። ምንድነው ያየሁትን የጠየኩት እኮ አይደል? አባ ተረጋጊና ለምን አትወሪያት? አይ ችግር የለውም በእናትህ ቶ እኔ ነኝ ስተተኛው። ምን ማለት ነው? እኔ ነኝ ስተተኛው። እኔ አጥፍቼም ከሆነ ይቅርታ ብዬ ሰላም ለመፍጠር ነበር የመጣሁት። እና እኔ ምን ሳደርጋለሁ? አሁን ሀይሚ የተቀባይነት አለው። አሁን ምን ሳደርጋዬ ምናምን አይደለም አለው የተቀባይነት። ምን ማለት ነው? አረ ይመችሽ፣ አይደለም ምን ማለት ነው? ይመችሽ። ና እንሂድ። አስረዳኝ። ምን ማለት ነው? ና እንሂድ። ነግረኸኝ ነው የምትሄደው? ምንም አልነግርሽም። ተውኩት በቃ። ምንድን ነው ተውኩት። ና እንሂድ። በቃ የመጣሁበት ምክንያት ነገርኩሽ። ይቅርታ ልጠይቅሽ ነበር። ገብቶሻል? እኔና አንቺ ክሊር አድርገን አጥፍቼም ከሆነ ይቅርታ ጠይቄሽ ሰላም ለመሆን ነበር የመጣሁት። ሴትዮዋ አሁን ምን ሳደርጋዬ ምናምን ጓ እንድትይብኝ አልፈልግም። እኔ አልጠይቅም። ለምንድን ነው የማትጠይቀው? መብት አይደል? ታስገድጂኝ ነው። በቃ ተይ ሀይሚ ረፊ። በቃ እንደዛ ከሆነ ካሜራ ይዘህ ለምን መጣ? ለአራተኛ ጊዜ ልንገርሽ። ለምን አትሰሚኝም? ብሩክ ሄዳ ስለስራት ነው። ለምንድን ነው እንደፈለክ የምትሆነው? ለምን አንከባበርም? ለምንድን ነው እንደፈለክ የምትሆነው? ለምን ምን አደረግኩሽ? እንደፈለክ ማለት ምን ያሰብርሻለሁ? ምን እንዳይፈጠር ነው? አባ ተረጋጋ እንጂ ምን እንዳይፈጠር ነው? ቆይ መታመም አይደለም ያሳሰበ። አንቺ ለምን ስነ ስርዓት አይኖርሽም? እንዳትነኪኝ ሆነሽ። እሺ ወንድሜ ቆይ ልቀቀኝ። ሰማሽኝ አይደል? እዚህ ጋር ብርጭቆ ምናምን ስለሰረጥበርሽ ምናምን የሚለወጥ ነገር የለም። ምንም አታመጪ፣ ምንም አትፈጥሪም። ምን ይሁንሽ? እንደ ሴት ስነ ስርዓት ይዘሽ ቁጭ እሺ። እንደ ጉልበተኛ ያደርግሽ። ቢገባው መደንገጥ ነበረብን። አንቺ ለምን ምን ሆነሽ ነው ብለህ መጠየቅ ነበረብን። መደንገጥ ነበረብን። ማን ነው ያልከው ቅድሚያ ማለት ነው። እና ያየሁት ምን እንድልልሽ ነው ታዲያ? ምን እንድልልሽ ነው ታዲያ? እንዴት ነው የምታስበው? እኔ አንተን መስላለሁ? ሴትዮ በር ከፍቶ እኔ አንተን መስላለሁ ወይ? እንደፈለክ የምታስበው አንቺ የምትወሪውን ነገር ስነ ስርዓት ይዤ እሺ። ልትመታኝ ነው? ሴት ነሽ ብዬ ልትመታኝ ነው? ኖ አይደለም፣ ሴት ነሽ። አይምሮ ያሰበውን ማድረግ አለብን። ምክንያቱም አይምሮ ያሰበውን አንተ ያው ነህ። መማታት ነው ያሰብከው? ተማታ። ሀይሚ ለምን ንገረኝ። መማታት አይደለም። እንግዲህ ፋሚሊ ብሩክን ይቅርታ አልቀበልም ብላለች። ሀይሚ የምታወራው ራሱ እንትራራችን እና በስርዓቱ ማናገር ነበረባት እና ከባድ ጊዜ ነበር እና ምንም ማድረግ አይቻልም። በጣም ያሳፍራል። ይቅርታ ሊጠይቅ መጥቶ እንዲህ እንትን ማለት ነው በጣም ከባድ ነው። እንግዲህ የምር በጣም ያስጠላል። እስቲ አሁንም ያለውን ነገር አትንኪኝ። ሴት ስለሆንሽ ሳትነኪኝ ሻውሪኝ። በቃ አትፈታተኝ። እኔ ለሰላም ነው የመጣሁት። እሺ ዛሬ እሺ ሂድልኝ። ሌላ ህመማቱ ነው ሂድልኝ ምናምን አትበይ። እኔ አባ በቃ ውጣልኝ። እሺ አንተ እንዳታወራኝ ከቻልክ ዝም በል። ውጣልኝ ያለ እኮ እንዳታወራኛ። በቃ እኔ የምሬን ነው። እንጣላለን። እኔ ከምንቀያየም ካልፈለገች ውጣ። እኔ ፈለገችኝም አልፈለገችኝም ከምንቀያየም ዝም በል። አማታ አይደል ገባ። ረጋ ብለህ ነው ማውራት አለብን። እንደወንድ ልጅ እሺ እሺ ልጅ አይደለች እንዴ? ስለ ህመም አይገባውም እሱ። መረዳት የሚችል ሰው አይደለም። አንቺ ሴትዮ በእኔ ቦታ ሆነሽ እስኪ እኔ ቤት መጣሽ በር ላይ ሴት ከፍታ ብታስገባሽ አንተ ለምን አንከባበርም? ምንድነው የምንከባበረው? አንቺ እንዳትነኪኝ አያገባሽ። ምንድነው የምንከባበረው? ምን አገባህ አንተስ? ቆይ አንዴ ለምን አንከባበርም? ተረጋጋ። ቆይ ለምን አንከባበርም? እረፍ። ልቀቂው አንቺ እኮ እረፍ። አንዴ በእናትህ ሌላ ህመም አትሁኑ። ዞር
አቡ ባንቺ መጣ ነው ውስጥ ገቡ። አንተ ምንድነው? አንተ ከኔ ጋር ለምንድን ነው ፖሊስ ጋር ማንም ጋር እኮ ና እናውራ። ልቀቀኝና ለምንድን ነው የማታርፉት? ምን አረባ እና ራሱ አሁን ምናምን ትላለህ እንዴ? ውጣ ካልፈለገች በቃ አንተ ረፍ በቃ ስነ ስርዓት ይኑር። አንተ ደግሞ ሌላ ህመም አትሆንብኝ። ናኒት ወይኔ ጉዴ ፈላ። አንቺ እንዳትናገሪ። ሴት ልጅ እንደዚህ አይደለም። እሺ ራስ ያስወጣለሁ ምናምን እያልሽ እንዳትናገሪ። ቁጭ በይ አንቺ። አሙሽ ጨረሽ ይጨቃጨቃል። የመጣሁበትን ምክንያት ይሄንን ቪዲዮ አይተሽ ወቂ። እሺ ናኒት ናውጣ እያልኩ አንዴ አንተ ናኒት እይና ወቂ። ግን እንዳትደውይልኝ ከዛ በኋላ ና ውጣ። አንተ ከቻልክ ዝም እንዳትወረኝ እኮ እንዳትወረኝ ከቻልክ ምንም አይፈጠርም። ከቻልክ እንዳትወረኝ ራስሽን አረጋግተሽ ደግመህ እንዳትወረኝ ከቻልክ እኮ ውጣሽ። እንዳትደውይልኝ። እሺ አንቺ እንዳትደውይልኝ እኔ ስልክ ላይ ቀረች ና ፋሚሊ የዛሩ ከባድ ነበር የምር። ጥያቄውን መቀበል ነበር። ባባ ይዞ መጥቶ እንዲህ መጥቶ አልቀበልም ሌላ ሺህ ነው እና በጣም ከባድ ነው። ምንም ማድረግ አይቻልም። ስለነበረን ጊዜ በጣም አመሰግናችኋለሁ። በሚቀጥለው አገኛችኋለሁ። በያላችሁበት ሰላም